ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። ሌላም አለ። ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዞ ቤቶ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ፕሬዚዳንት ትራምፕ ከሩሲያና ከቻይና ጋር በሰላም ለመቀጠል የግድ ሀገራቸው የኒውክሌር ጦር መሳሪያ ወደ መሞከር መግባት እንዳለባት ገለጹ። ሩሲያ ከሰሞኑ 2 አደገኛ የተባሉ የሚሳኤል ሙከራዎችን በስኬት ማጠናቀቋን ተከትሎ ፕሬዚዳንት ትራምፕ ጦራቸውን ሙከራውን እንዲያደርግ አዘዋል። ኢራን ሀገራት እስራኤልን ከድርጊቷ እንዲያስቆሟት ጠየቀች። በጋዛ ያለው ሁኔታ በስጋት ውስጥ እንደወደቀም ይፋ አድርጋለች። በቅርቡ የተደረሰው የሰላም ስምምነት ከሽፎ ፓኪስታን ታሊባንን እናጥፋለን ስትል አስጠንቅቃለች። የሱዳን ፈጥኖ ድራሽ ኃይል በኤልፋሽር 460 ሰዎችን በሆስፒታል መግደሉን የዓለም ጤና ድርጅት አስታወቀም። ኢራን በቻይና እርዳታ የባላስቲክ ሚሳኤል ፕሮግራሟን እንደገና እየገነባች ነው ተባለም። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ፕሬዚዳንት ትራምፕ ሀገራቸው ከ33 ዓመታት በኋላ ለመጀመሪያ ጊዜም የኒውክሌር ሙከራ እንድታደርግ ለጦራቸው አዘዙ። ፕሬዚዳንቱ እንደ ቻይናና ሩሲያ ካሉት ሀገራት ጋር በሰላም ለመቀጠል ይህንን ማድረግ አስፈላጊ ነው ብለዋል። ፕሬዚዳንቱ ይህንን ትዕዛዝ ለጦራቸው ያስተላለፉት ከቻይናዎቻቸው ሺ ጋር ለመገናኘት የደቂቃዎች ዕድሜ በቀረበት ጊዜ ነበር። ትራምፕ ይህንን ያልተጠበቀ ውሳኔ የወሰኑት ከቻይናው ፕሬዝዳንት ጋር ለመገናኘት ወደ ደቡብ ኮሪያዋ የወደብ ከተማ ቡሳን በመጓዝ ላይ ሳሉ ነው። ፕሬዝዳንት ትራምፕ ፔንታጎን የኒውክሌር ጦር መሳሪያ ልክ እንደ ሌሎች ሀገራት እንደሚያደርጉት ሁሉ እንዲሞክር ነው ትዕዛዝ ያስተላልፉት። ፕሬዝዳንት ትራምፕ በሶሻል ሚዲያ መልእክታቸው ፔንታጎን በፍጥነት የኒውክሌር ሚሳኤል ሙከራውን እንዲጀምር ነው ያዘዙት። ዩናይትድ ስቴትስ የትኛውም ሀገር ካለው የኒውክሌር መሳሪያ በላይ ያላት ሀገር መሆኗንም ፕሬዝዳንቱ አንስተዋል። ሁለተኛዋ ሀገር ደግሞ ሩሲያ ስትሆን ቻይና በሶስተኛነት ላይ ትገኛለች። የትራምፕ የትዕዛዝ የመጣው ፕሬዝዳንት ፑቲን ረቡዕ ዕለት ሩሲያ የፖሲዶን ሰርጓጅ ኒውክሌር ሚሳኤል በተሳካ ሁኔታ ሙከራው መጠናቀቁን ከገለጹ በኋላ ነው። የፖሲዶን ሚሳኤል 10,000 ኪሎ ሜትሮችን መጓዝ የሚችል ነው የተባለ ሲሆን በሰዓት 185 ኪሎ ሜትር የመጓዝ አቅም እንዳለውም ተነግሮለታል። ሩሲያ የቦሬቬንስቲክ እና የፖሲዶን ሰርጓጅ ሚሳኤሎችን በዚህ ሳምንት ነው በተሳካ ሁኔታ መሞከሯን ይፋ ያደረገችው። ይህ የሞስኮ ሁኔታ በምትገኝበት የዩክሬኑ ጦርነት ለየትኛውም የምዕራቡ አገራት ጫና እንደማትንበረከክ ግልጽ ማሳያ ተደርገው እንደሚቆጠር ተንታኞች እየገለጹ ነው። ሩሲያን የወረቀት ነብር ሲሉ ለጠሩት ፕሬዝዳንት ትራምፕም ግልጽ መልእክት ያስተላለፈ ክስተት ስለመሆኑ ተመላክቷል። ይህ ፖሲዶን የተባለው መሳሪያ አዲስ መሆኑ የተገለጸ ሲሆን 20 ሜትር እርዝመት፣ 1.8 ሜትር ዲያሜትር እና 100 ቶን ክብደት ያለው መሆኑን የሩሲያ መገናኛ ብዙሃን መዘገባቸውን ሮይተርስ ጠቅሶ ዘግቧል። ፕሬዝዳንት ፑቲን የፖሲዶን አቅምን በተመለከተ እኛ አለን ከምንለው የረጅም ርቀቱ አህጉር አቋራጭ ባላስቲክ ሚሳኤል ማለትም ሰይጣን 2 የበለጠ ኃይል አለው ብለዋል። ሩሲያ በዚህ ሳምንት የቦሬቬንስቲክ ሚሳኤል መሞከሯን ተከትሎ ፕሬዝዳንት ትራምፕ ሩሲያ የኒውክሌር መሳሪያ መሞከሯን ትታ የዩክሬኑን ጦርነት ማቆም አለባት ማለታቸው ይታወሳል። ሩሲያ ባለፈው ዓመት ኦሬሽኒክ ሚሳኤል በተሰኘ አደገኛ ሚሳኤል ዩክሬንን መምታቷ የሚታወስ ነው። ይህ የጦር መሳሪያ በሴኮንድ ከ2.5 ኪሎ ሜትር በላይ ወይንም ከድምፅ 10 እጥፍ በሚበልጥ ፍጥነት መጓዝ የሚችል ነው። በዚህ ሰዓትም ይህንን ሚሳኤል ማስቆም የሚቻልበት አቅም እንደሌለ ነው እየተነገረ የሚገኘው። ኦሬሽኒክ ሚሳኤል መላው አውሮፓን በ20 ደቂቃ ብቻ መምታት የሚችል ስለመሆኑም መገለጹ አይዘነጋም። ከሩሲያ ጀርመን ለመድረስም 14 ደቂቃዎችን ብቻ የሚፈጅበት የጦር መሳሪያ በዚህ ሰዓት በሩሲያ እጅ እንዳለ ነው ዘገባዎች የሚያመላክቱት።
ኢራን ሀገራት እስራኤልን ከድርጊቷ እንዲያስቆሟት መጠየቋ ተሰማ። ኢራን እስራኤል የተኩስ አቁም ስምምነቱን በመጣስ በጋዛ ጥቃት እያደረሰች ነው የሚል ክስ አሰምታለች። ሐማስ ማክሰኞ የእስራኤልን ወታደሮችን መግደሉን ተከትሎ ነገሮች በጋዛ ወደ ዳግም ውጥረት እያመሩ ነው። እስራኤል ወታደሮቿ የተገደሉባት በስምምነቱ መሰረት የእስራኤል ጦር በሚገኝበት ቢጫ መስመር የተባለውን መስመር በመሻገር ነው። ሐማስ ግን ይህንን ክስ አልተቀበለውም። የእስራኤል የረቡዕ የጥቃት ኢላማም የሐማስ ተዋጊዎች መሳሪያዎችና ጉድጓዶች እንደነበሩ እስራኤል ይፋ አድርጋለች። ሐማስ ስምምነቱን በመጣስ የእስራኤል ወታደሮቹን ማጥቃቱን ተከትሎ እስራኤል በጋዛ የአየር ጥቃት ማድረሷን ይፋ ማድረጓ ይታወሳል። ነገር ግን የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስራኤል የተኩስ አቁም ስምምነቱን በመጣስ ጥቃት ፈጽማለችና ሀገራት ከዚህ ድርጊቷ እንድትታቀብ ሊያደርጓት ይገባል ብለዋል። በደቡባዊ ጋዛ፣ በማዕከላዊና ሰሜናዊ ጋዛ እስራኤል ጥቃት ስለማድረሷ ነው ቃል አቀባዩ የተናገሩት። አክለውም እስራኤል በእነዚህ የጋዛ አካባቢዎች ላይ ጥቃት እያደረሰች የምትገኘው በአሜሪካ ጭምር በመታገዝ ነው ብለዋል። ምንም እንኳን ኢራን ይህንን ትበል እንጂ ለ2 ዓመታት የዘለቀውን የጋዛውን ጦርነት በተኩስ አቁም ስምምነት እረፍት እንዲያገኝ ያደረጉት ፕሬዚዳንት ትራምፕ ናቸው። በእርግጥ ሐማስ ይህንን የሰላም ስምምነት እድል የሚያከሽፈው ከሆነ ግን እስራኤል ሐማስን ለማጥፋት በምታደርገው ዘመቻ ሁሉ የአሜሪካ ሙሉ ድጋፍ እንደሚኖራት ራሳቸው ፕሬዚዳንት ትራምፕ በተደጋጋሚ ገልጸዋል። በሌላ መረጃ ኢራን በቻይና እርዳታ የባላስቲክ ሚሳኤል ፕሮግራሟን እንደገና እየገነባች ነው ተባለ። የምዕራባውያን ሀገራት የስለላ ምንጮች ኢራን ዳግም የተጣለባት የተባበሩት መንግስታት ድርጅት ማዕቀቦች ቢኖሩባትም ዳግም በቻይና እገዛ ፕሮግራሟን እየገነባች ነው ብለዋል። እንደ ምንጮቹ ገለጻ ኢራን እስካሁን ከ2000 ቶን በላይ ለሚሳኤል ነዳጅ ቁልፍ ኬሚካል ከቻይና ወደ ኢራን እንዲገባ አድርጋለች ብለዋል። እነዚህ ኬሚካሎች ከቻይና ወደ ኢራኑ ባንዳር አባስ ወደብ ተጓጉዘዋል የተባለው የመንግስታቱ ድርጅት በኢራን ላይ ማዕቀቦችን ዳግም ከጣለ በኋላ መሆኑን ሲኤንኤን ዘግቧል። የተደረሰው የሰላም ስምምነት ከሽፎ ፓኪስታን ታሊባንን እናጠፋለን ስትል አስጠነቀቀች። ከሳምንት ዕድሜ በፊት ሁለቱም አገራት ከባድ የድንበር ግጭት ማስተናገዳቸውን ተከትሎ ተደርሶ የነበረው ስምምነት ከሽፎ ነው ፓኪስታን እንዲህ አይነቱን ማስጠንቀቂያ የሰጠችው። በሁለቱ ሀገራት መካከል ዘላቂ ሰላምን ለመፍጠር በቱርክ የተደረገው ድርድር ተግባራዊ መፍትሄ ሳያመጣ መቅረቱን ፓኪስታን ገልጻለች። የአፍጋን ወገን በድርድሩ ወቅት ከዋናው ጉዳይ እንዳላፈነገጠ በመግለጽ ፓኪስታን የስም ማጥፋት ጨዋታ እየተጫወተች ነው ሲል ገልጿል። ታሊባን አፍጋንን ከተቆጣጠረ ወዲህ ከፓኪስታን ጋር እጅግ የከፋውን ግጭት ያደረገው ከሳምንታት በፊት እንደነበር ይታወሳል። የሱዳን ፈጥኖ ድራሽ ኃይል በኤልፋሽር 460 ሰዎችን በሆስፒታል መግደሉን የዓለም ጤና ድርጅት ገለጸ። ፈጥኖ ድራሽ ኃይሉ እሁድ ዕለት በተቆጣጠራት ኤልፋሽር ከተማ በሚገኝ ሆስፒታል ውስጥ በመቶዎች የሚቆጠሩ ንጹሐን ሰዎችን መግደሉን ድርጅቱ አስታውቋል። የድርጅቱ ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም የሚመሩት ተቋም ሆስፒታል ውስጥ 460 ሰዎች መገደላቸውን የሚያመላክቱ መረጃዎች እንደደረሱትና በዚህም መደንገጡን ተናግሯል። ፈጥኖ ድራሽ ኃይሉ ከሁለት አንስቶ በኤልፋሽር በፈጸመው ጥቃት እስከ 2000 የሚደርሱ ንጹሃን መገደላቸውን የሚያስረዱ ሪፖርቶችም በመውጣት ላይ ናቸው። የታንዛኒያን ምርጫ ተከትሎ በተነሳው ተቃውሞ የሰዓት እላፊ ታወጀ። በታንዛኒያ ዋና ከተማ ዳር es ሰላም በፖሊስና በሰላማዊ ሰልፎች መካከል በተነሳው ግጭት ሳቢያ በሀገሪቱ የሰዓት እላፊ ታውጇል። ትላንት የተካሄደውን ምርጫ ተከትሎ በተነሳው ግጭት ተጎድተው ሆስፒታል የገቡ ሰዎች ቁጥር እየጨመረ መሆኑን የቢቢሲ ዘገባ ያመላክታል። ምርጫውን ፕሬዝዳንት ሳሚያ ሱሉህ እንደሚያሸንፉም ይጠበቃል ተብሏል። በትላንቱ ተቃውሞ ተሽከርካሪዎች ሲቃጠሉ አውራ ጎዳናዎች ላይም ጉዳት መድረሱን ዘገባዎች አመላክተዋል። የሰዓት እላፊው ከመታወጁ በስተቀር እስከ መቼ ድረስ እንደሚዘልቅ ግን የሀገሪቱ ፖሊስ ያለው ነገር አልተሰማም። ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። ሌላም አለ። ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዘው ቤቶ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲ
አዲስ የሚገባውት ዘመናዊነት። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።